ከመጨረሻው መጀመር ሶስተኛው ልኬት ላይ ውጤታችን የላቀ እንዲሆን ያደርገዋል። ማን ወደ ትክክለኛው መንገድ ይምራኝ ብላችሁ ራሳችሁን ጠይቃችሁ ታውቃላችሁ? ይህ ነገር በእርግጥም ይቻላል። ወደምትፈልጉት ትክክለኛ እውነታ የሚመራ መሪ ማግኘት ትችላላችሁ። ታዲያ ረጅም ካባ የለበሰና የእንጨት ምርጉስ የተንተራሰ ሽማግሌ አይደለም መሪያችሁ፣ ራሳችሁ ጋር የሚገኝ ውሳጣዊ ምክር እንጂ። እንዴት ውሳጣዊ ምክር ማግኘት ይቻላል? ትክክለኛውን ውሳጣዊ ምክር በምን መለየት ይቻላል? ውሳጣዊ ምክር ስናገኝ ምንድነው መደረግ ያለበት የሚለውን ተንትነን ከአራተኛው ልኬት ወይም ደግሞ ከማይታየው መገኛ ወደዚህ ወደሚታየው መገኛ መረጃ እንቀበላለን። እንዴት ብላችሁ ከጠየቃችሁ አሪፍ። አሁን በደንብ በጥሞና አድምጡኝ። ውሳጣዊ ምክር ሐሳብ የሚመስለው ብዙ ሰው አለ። ነገር ግን ሐሳብ ብቻ አይደለም። ይህ ምሬት ጠቋሚ፣ ደረጃ በደረጃ አስተማሪ ነው። በትክክል ማድመጥ ለቻለም ከማይታየው ወደሚታየው የሚፈልገውን እውነታ እየሰካካ የሚገልጥበት ነው። ሁሉም ውሳጣዊ ምክር አለው። አብዛኛው ሰው ግን የተበላሸ ውሳጣዊ ምክር ነው ያለው። ለምን የተበላሸ ውሳጣዊ ምክር አለው ብላችሁ ከጠየቃችሁ የተበላሸ ዙተራ ስላለው ነው። ዙተራ የማይታመኑ ነገሮችን እንድናደርግ የማድረግ አቅም አለው። በሶስተኛው ልኬት ውስጥ ከምናውቀውና ነገሮች ይሄዳሉ ብለን ከምናስባቸው በላይ ዙተራችን ያንን ነገር በልጦ እንዲመራ እንዲቀየር የማድረግ አቅም አለው። ከእያንዳንዱ እውነታ ጀርባ ዙተራ ይገኛል። ዙተራ ደግሞ የሚደጋገም የኃይል ትመት ነው። የአንድ ሰው የሚደጋገም የኃይል ትመቱ የሚያገኘውን ውሳጣዊ ምክር ይወስናል። ታዲያ የማትፈልጉት ውሳጣዊ ምክር እያገኛችሁ ከሆነ የማትፈልጉት ቦታ ላይ የሚደጋገም ኃይላችሁ እያረፈ ነው ማለት ነው። ከእያንዳንዱ እውነታ ጀርባ የሚገኘው ዙተራ ነው ስል ከዙተራው ቀጥሎ መሀል ላይ ደግሞ ያንን ነገር ወደ እውነታ እንዲቀየር የሚያቀጣጥለው ውሳጣዊ ምክር አለ። ከውሳጣዊ ምክር ቀጥሎ አናታችን የወረሰውን ከኩላሊት ጤሶ ከልቦና ተመላልሶ ይህንን አድርግ፣ በዚህ ታጠፍ፣ እንትና ጋር ደውል፣ ይህንን አታድርግ የሚሉ ሐሳባዊ መረጃዎች ከተደረጉ ወይ ደግሞ ከተቀበልን በኋላ ነው ተግባር ታክሎበት ወደ እውነታ ወደ ጠጣር ወደሆነ ነገር የሚገለጠው። ውሳጣዊ ምክር በዋነኝነት በሶስት የማሰቢያ አካሎቻችን ይሳለጣል፣ በኩላሊት በልቦናና በአናት። ለዚህም ነው ኩላሊት ያጤሰው፣ ልቦና ያመላለሰው፣ ናላ የወረሰው የሚባለው። ከአራቱ ነባር ንጥረ ነገራት ውስጥ እነዚህ እያንዳንዱ የማሰቢያ አካላት የሚወክሉት ነባር ንጥረ ነገር አለ። ኩላሊት ከኩላሊት ያጤሰው ሲባል መነሻ ውሃዊ ባህሪ የስሜት መቀስቀሻ ነው። ልቦና ያመላለሰው ስንል ልቦና በራሱ ማሰብ የሚችል ይህንን የተቀበለውን ሐሳብም ወደ ላይ ወደታች ሲፈልግ ለአናት ሲፈልግ እዛው እያብሰለሰለም በስሜት ደረጃም በዙተራ መልክም እስከ 6 ጫማ ያንን በማሳበቅ የሚያገለግል ነው። ይህ ንፋሳዊ ባህሪ ነው። ወደ ላይ ወደታች ያመላልሳል። ናላም በመጨረሻ ይወርሳል። ይህ እሳሳዊ ባህሪ የሚገኝበት ነው። ናላ ታዲያ ውሳጣዊ ምክርን ከውስጥ ብቻ አይደለም የሚያገኘው። ውስጡ የሚገኘው በጤል የሚባለው እጤም እንደ አንቴና ስለሚያገለግል ከአጽናፈ ዓለማዊ ከሁለንተናዊ ከሆነ መረጃንም እየቀዳ ልክ እንደ አንቴና የመሳብ አቅም አለው። ታዲያ ይህ ውሳጣዊ ምክር በውስጥ ተብላላ፣ ውሳጣዊ ምክር አገኘን ማለት እውነታው ተቀየረ፣ እውነታው ተፈጸመ ማለት አይደለም። ለምን? ሶስተኛው ልኬት ላይ ነው የምንገኘውና ያገኘናቸውን መረጃዎች በተግባር መልክ እንዲገለጡ ጠጣር እንዲሆኑ ማድረግ ስለሚገባን። ይህ ምንድነው የሚያሳየን? ውሳጣዊ ምክር ብቻውን ለውጥ የለውም። ውሳጣዊ ምክር ከተግባር ጋር ካልተደገፈ አንድ ሰው መምሪያ ቅጽ በሚያገኝበት ሰዓት ላይ ፈጥኖ ያንን ነገር የማይተገብር ከሆነ ውሳጣዊ ምክሩ ምንም ጥቅም የለውም። ምከረው እምቢ ካለ መከራ ይምከረው የሚባለው አባባል ሰዋዊ ላይ ብቻ አይደለም የሚሰራው፣ በሰማይ እንዳለ በምድርም ነውና ለሰው የተሰጠው አባባል እዚህ አጽናፈ ዓለማዊ ስርዓት ላይ የሚሰራ ነው። ውሳጣዊ ምክራችን በሚደርሰን ሰዓት ላይ አድምጠን የማንተገብር ከሆነ ይህ ሰው አይሰማኝም፣ እቺ ሴት አትሰማኝም በማለት ውስጣችሁ ያንን መረጃ ማቅረብ ያቆማል። ስለዚህ ምን እያልኳችሁ ነው? ውሳጣዊ ምክር ፈጥኖ ትግበራን መፍጠንን ይፈልጋል። ትክክለኛ ውሳጣዊ ምክር እንዲኖራችሁ ትክክለኛው ዙተራ ይኖራችሁ። ዙተራችሁ በምልከታችሁ፣ በትኩረታችሁ፣ በስሜት በተደገፈ ሐሳቦቻችሁ በይበልጥ ይገነባል። እነዚህን ነገሮች አንድ ሰው ሲያስተካክል ወይም ደግሞ ለሚፈልገው ነገር እነዚህን ነገሮች በሚቀይስበት ሰዓት ላይ ለሚፈልገው እውነታ ዙተራ ይኖረዋል። በዛ በሚፈልገው እውነታ ላይ ዙተራ የሚደጋገም ያህል ህትመትም ስላለው በዛ እውነታ ዙሪያ ላይ ውሳጣዊ ምክርን ያገኛል። እዛ ላይ ተግባርን ሲያክልበት ሶስተኛው ልኬት ላይ ገዢ ሆኖ ይኖራል። ትክክለኛው ዙተራ ወደ ትክክለኛው እውነታ ነው የሚመራችሁ። የተበላሸ ዙተራ ደግሞ ወደ ተበላሸ እውነታ ነው የሚመራችሁ። ለዚህም ነው ልክ እንደ ሰው ማሰብ አቁማችሁ ልክ እንደ አጽናፈ ዓለም ስርዓት ማሰብ መጀመር ያለባችሁ። እንደ ሰው ማሰብ ማቆም ሲባል በሚታየው ተገድቦ በስጋ
በ666 በካርበን መሰረት በሆነው አስተሳሰብ ውስጥ አጥሮ እዛ ውስጥ አለመቅረትን ነው። እንደ አጽናፈ ዓለም ስርዓት ሲባል ደግሞ ከገደብ ያለፈ ነገሮችን በጥርት ባለ ግንዛቤ መመልከትና መተንተንን ይጠቁማል። ውሳጣዊ መረጃ የቀደመው ማንነታችሁ አሁን ለሚገኘው ማንነታችሁ መረጃን ሲልክ ነው። ሰዎች በሶስት ዋነኛ ዓለማት ላይ በእኩል ሰዓት እንገኛለን። አካላዊ፣ መንፈሳዊ፣ አእምሯዊ። በአካላዊውና በማይታየው ዓለም መሃል የሚገኘውን መገኛ የሚያገናኝ ድልድይ ደግሞ ኤታ የሚባል ኃይል መገኛ ቦታ አለ። ውሳጣዊ ምክርም ስናገኝም ከዚህ መገኛ ነው አሁን ወደምንገኘው ወደ ስጋው ማንነት መረጃ ነው የሚደርሰን። በቀላሉ ለመረዳት ያህል አሁን የምትገኙበት የህይወት ደረጃ፣ አሁን የምትገኙበት ነጥብ አለ። ወደኋላ 3 ሳምንት፣ 3 ወር፣ 3 ዓመት ተመልሳችሁ ለነበረው አካላችሁ መረጃ ነገሩት። አሁን የምትገኙበት ቦታ ምን እንደሚመስል ምን እንደሆነ መንገር እንደምትችሉ ሁሉ ውሳጣዊ ምክርም ሲባል አሁን ከምትገኙበት ነጥብ ደግሞ ቀድሟችሁ የሚገኘው ማንነት፣ ቀድሟችሁ ነታን የተለማመደው ማንነት አሁን ለሚገኘው ይህን አድርግ ይህን አታድርግ እያለ መረጃን ሲልክ ነው። መረጃን የሚልከው የቀደመው ማንነት ግን አሁን የሚገኘው ማንነት ሲገናኘው ብቻ ነው መረጃን መላክ የሚችለው። አሁን ያለው ማንነት የቀደመው ማንነቱን ማድመጥ የማይችል ከሆነ የሚሰጠውን የሚቀበለውንም መረጃ ተቀብሎ ወደ ተግባር የማይተገብር ከሆነ መረጃውን መቀበል ነው የሚያቆመው፣ መስማት ነው የሚያቆመው። ጭራሽ ከቀደመው ማንነቱ ጋር ገመዱ ነው የሚበጥሰው። ስለዚህ ከማይታየው መገኛ ወደሚታየው መገኛ መረጃን የምትቀበሉት በማይታየው መገኛ ላይ የሚገኘው ቀድሟችሁ የሚገኘው ማንነት አሁን ለሚገኘው ስጋ መረጃን ሲልክ ነው። ከ4D ወደ 3D ሲባልም ልክ እንደዚሁ ነው። 4D ለማይታየው እውነታ ውክልና ነው። 3D ደግሞ ለሚታየው ጠጣሩ ዓለም የተሰጠ ውክልና ነው። የማይታየው መገኛ ስትፈልጉ 4D 5D እያላችሁ ወደ ላይ ዲያችሁን እየጨመራችሁ መሄድ ትችላላችሁ። ለኔ ግን ምልከታው 4D ብዬ ነው እዚህ ጋር ያስቀመጥኩት። ምናልባት አንዳንዶቻችሁም ደግሞ 4D እኮ ጊዜ ነው ታይም ነው እያላችሁ ልትፈላሰፉ ትችላላችሁ። አይደለም። ጊዜ ሶስተኛው ልኬት ውስጥ የሚገኝ የገደብ ቀንበር ነው። ጊዜ ከሚታየው ባሻገር በምናልፍበት ሰዓት ላይ የሌለ ነገር ነው። ታዲያ በማይታየው መገኛ ላይ ሁሉ እውነታ የመሆን እድሎች ተደርድረው ይገኛሉ። ተመልካቹ አንድ እውነታ በሚመርጥበት ሰዓት ላይ ከዛ እውነታ ጋር ይገናኛል። ከዛ እውነታ ጋርም የተገናኘ መረጃ አሁን ለሚገኘው ነጥቡ፣ አሁን ለሚገኘው ደረጃ፣ አሁን ለሚለማመደው ማንነቱ መረጃን ይቀበላል። ለከፍተኛ የሥራ ፈጣሪዎች አንድ ለአንድ እገዛ በሚሰጥበት ሰዓት ላይም ውጤቴ ይህ ነው ብለው የሚገምቱትን እውነታ ይፈጥራሉ። ከዛም እውነታ ደግሞ መረጃ እንዲቀበሉ በማድረግ ያንን እየተከተሉ በአሁኑ ሲኖሩ ነው ውጤታቸው የላቀ የሚሆነው። ስለዚህ ቀጣይነት ያላቸው ውሳጣዊ ምክሮች አሉ። ይህ በምትፈልጉት እውነታ ላይ የሚደርሳችሁ መረጃ ነው። ታዲያ ይህ ብቻ አይደለም ውሳጣዊ ምክር። የተለያዩ ውሳጣዊ ምክር አይነቶች አሉ። ለምሳሌ ከአደጋ እንድትጠበቁ የሚደርሳችሁ ውሳጣዊ ምክር አለ። ከባቢያችሁን እናንተ ከምትረዱት በላይ አብጠርጥሮ የመረዳት የሚችል አቅም ያለው በውስጣችሁ ይገኛልና ያም ኃይል እዚህ አካባቢ አደጋ አለ፣ ከዚህ ቦታ ዞር በሉ፣ ይህ ቦታ ለእናንተ አይሆንም፣ እንደዚህ እንደዛ የተባለ መረጃ ይደርሳችኋል። ያንንም በመቀበል ፈጥኖ መተግበር የሚችል ሰው የደረሰውን መረጃ ይጠቀመዋል። ያው አንድ ኃይል ነው ያለው። ኃይል ደግሞ ሊጠፋም ሊቀየርም አይችልም። እየተዘዋወረ ነው ከአንዱ ወደ አንዱ የሚገለባበጠው። በዚህም የተነሳ አንድ ሰው ዝውተራው የተስተካከለና መልካም ከሆነ እሱን የሚጎዱ ሆነ እሱን ወደማይፈለግ እውነታ ውስጥ የሚከቱ አጋጣሚዎች ቀድሞ ይደርሱታል። እነዛ ላይም ደግሞ ተግባርን ሲያክልበት ማግኘት የሚገባውን ውጤት ያገኛል። ውሳጣዊ ምክራችሁን እንዳታደምጡ የሚያደርጋችሁ ደግሞ አንድ ነገር አለ። እሱም የተወሳሰበ አእምሮ ስላላችሁ፣ የሚጮህ ሐሳብ ስላላችሁ፣ እርግጥ ስላላላችሁ ነው። እርግጥ ስላላላችሁ ነው። ላላላላ የተወሳሰበ አእምሮ ውሳጣዊ ምክርን እንደ ዳመና ነው የሚያመቀው። እርግጥ ያለ የጸና አእምሮ ደግሞ ጽድት ያለና ንጹህ የሆነ ውሳጣዊ ምክርን ያደምጣል። ስለዚህ አንድ ሰው እርግጥና ጽንት ማለት ያስፈልገዋል ውሳጣዊ ምክሩን ለማድመጥ። ለዚህ ደግሞ እርጋታ ውስጥ የሚከታችሁ የራሳችሁን የሆነ ልምምድ መፍጠር ነው። ማስታወሻ ላይ ሐሳባችሁን መጻፍ ሊሆን ይችላል፣ ስዕል መሳል ሊሆን ይችላል፣ ሙዚቃ መፍጠር ሊሆን ይችላል፣ መራመድ ሊሆን ይችላል፣ ተፈጥሯዊ ቦታዎች መገኘት ሊሆን ይችላል። በቀን ውስጥ ከ20 እስከ 30 ደቂቃ ዝም ብሎ ቁጭ ብሎ ሐሳብን መመልከት ሊሆን ይችላል። እያንዳንዱን ራስን የሚያረጋጉ አእምሮን ዝም የሚያደርጉ አእምሮ ውስጥ የሚገኙ ሐሳቦችን የተቋጠሩትን መፍታት የሚያስችሉ ልምምዶችን በምትፈጥሩበት ሰዓት ላይ ውሳጣዊ ምክራችሁንም የማድመጥ አቅም ይኖራችኋል። ስለዚህ
አሁን ከመጨረሻው ትጀምራላችሁ ማለት ነው።